ሰላም ጤና ይስጥልን። ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ዛሬ በጣም በሚያሳዝን ዜና መጥቻለሁ። እንግዲህ የተወዳጁ አርቲስት እና ደራሲያን የነበረው አርቲስት ተስፋዬ ገሰሰ ባለቤት ማለት ነው ህይወታቸው አልፏል ማለት ነው። በትላንትናው ዕለት በዛሬው ዕለት የቀብር ስነስርዓታቸው ይከናወናል። ትላንት ህይወታቸው እንዳለፈ ባደረባቸው ህመም ምክንያት ህይወታቸው አልፏል ማለት ነው። በሕክምና ሲረዱ ቆይተው እንዲሁም የተናዘዙት ትንዛዜ ብዙዎችን እያነጋገረ ይገኛል ማለት ነው። ለመጨረሻ ጊዜ ሲናዘዙ የተናገሩት ህይወቴ ካለፈ በኋላ ከውዱ ባለቤቴ ጎን አድርጉኝ፣ እሱ አጠገብ መቃብሬን አድርጉት በማለት ተናግረዋል። ባሉት መሰረት በዛሬው ዕለት የቀብር ስነስርዓታቸው እንግዲህ በተወዳጁ ባለቤታቸው አርቲስት ተስፋዬ ገሰሰ አጠገብ የቀብር ስነስርዓታቸው እንደሚከናወን እየተነገረ ይገኛል ማለት ነው። በጣም ያሳዝናል። እንዲሁም ደግሞ ወደ ሁለተኛው መረጃ ደግሞ የተለያዩ መረጃዎች ነው ያሉት። እንግዲህ ለተስፋዬ ሀረርጌው ሀቢባ መልስ ሰጥታለች እና ሀቢባ ምንድን ነው ያገናኛቸው ሀቢባ እና ተስፋዬ ሀረርጌው የሚለው ብዙ ነገር እንግዲህ እያጨቃጨቀ ይገኛል ማለት ነው። እንግዲህ ሀቢባ ሌባ ናት፣ ሀቢባ ጨርባሪ ናት። 100,000 ብር ተከፍሏት ነው ማስታወቂያ እየሰራች ያለችው። ለራሷ የማትገዛውን ቤት እሷን ሰዎችን ግዙ እያለች የመዳም ቅመሞችን ገንዘብ አስበላች፣ አጭበርባሪ ናት በማለት ስም በማጥፋት ብዙ ነገር ተናግረዋል ማለት ነው። እሷም ደግሞ ይሄን መረጃ ካላወጣህልኝ እንትናንልም ቀንተህ ነው በማለት እንግዲህ አፍላፊ መልስ እየተመላለሱ ይገኛሉ ማለት ነው። ተስፋዬም አላረፈም። ሀቢባ ልክ ልኩን እየነገረችው ትገኛለች። እንደ እውነት ከሆነ ሀቢባ ያጠፋችው ነገር የለም። አሁንም ደግሞ ሀቢባ እያለች ያለችው በመረጃ ነው በማስረጃ እኔ የሰረኩበት ያጭበረበርኩበትን ይዘክ ነው እያለችው ትገኛለች ማለት ነው። እሱ ደግሞ ይህንን ነገር ደግሞ ማድረግ አይፈልግም። እሱ ማድረግ የሚፈልገው ምንድን ነው ካላችሁ ማለት ነው እንግዲህ ተስፋዬ ያው ስም ማጥፋት ነው እና እኔ እንደው ማስታወቂያ ስሪልኝ ስትል ሰርቼልህ አልነበረም? ሁለተኛ ደግሞ የመዳም ቅመሞች ቤት ሲደርሳቸው ሲመረዝ ቤት ሲደርሳቸው ጊዜ ለምን ደስታቸውን አልተካፈልኩም፣ ለምን አልጠራሽኝም ብሎ ነበረ። አሁን ደግሞ እኔን እንዴት ይከሳል? በጣም ደስተኛ ነኝ እነሱ ቤት ስለደረሳቸው ብሎ እንዴት አልጠራሽኝም፣ እንዴት ደስታቸውን አብሬ አልተካፈልኩም ስትለኝ ነበረ። አሁን ላይ ግን ተገልብጠክ ምንድን ነው እንደዚህ ያደረገህ? የቅናት ነው። ሁሉም ነገር አልሳካልም ሲልክ ገንዘብ ሰብስበ በትዳርህም በምንህም አጭበርብረህ እኔ እንዳንተ አይደለሁም ሚስጥርን አውጥቼ መዘርገፍ አልፈልግም እንጂ ብዙ ቆሻሻ ስራዎች ሰርተሃል በማለት እሷም እንግዲህ ሆዷ ውስጥ ያለውን ሁሉ ዝርግፍግፍ አድርጋ ማለት ነው። ዘንድሮ ምን አይነት ዳቢሎስ ቲክቶክ ላይ እንደገባ እና ቤተሰቦቼ እንግዲህ መልስ እየተመላለሱ ይገኛሉ ማለት ነው። የሀቢባና የተስፍሽ ሀረርጌው ጉዳይ በጣም ያሳዝናል። ምክንያቱም አብረው በሰላም ሲኖሩ የነበሩ ብዙ ነገር ሲወያዩ የነበሩ እሷም ብዙ ስትረዳው የነበረች ብዙ ሀሳብ ሲለዋወጡ የነበሩ ናቸው። በመጨረሻ ላይ ግን እዚህ ጋር መድረሳቸው በጣም ያሳዝናል። የሁላችንንም ቅስም ሰብሯል ማለት ነው። እና ይሄ በዱባይ ላይ የገባው ዳቢሎስ እንግዲህ ወደዚህ ተቀይረዋል። እና ሀቢባ ስለተሸነፍክ ነው ወጥተህ ይቅርታ ስራ ቀንቼ ነው። እሷ በየጊዜው በውስጥ ስታናግረው ጊዜ አይ እኔ እንደዛ ማለት አይደለም፣ አንቺን አይደለም እንደዚህ አይደለም ምናምን ነገር ብሎ አለች። እንደገና ደግሞ ይውጣና በውስጥ መቅለስለስ ሳይሆን ወጥቶ እውነተኛ ሰው ከሆነ ይውጣና በአደባባይ ቪዲዮ ይስራልኝ። እኔ ሀቢባ ቪዲዮ በየጊዜው ስለምትለቅ ማስታወቂያ ስለምትለቅ በየቀኑ አዳዲስ ማስታወቂያዎች ስለምትሰራ በዛ ቀንቼ ነው ይበልና ይቅርታ ይጠይቀኝ፣ አለዛ እንላቀቅም ስም በማጥፋት በማለት እንግዲህ ሀቢባ ጨክና ቆርጣ ተነስታለች ማለት ነው። ብዙ ስረዳው እና ብዙ እንትን ስለው ነበረ። እንደዚህ አይነት ሰው አይመስለኝም። እንደገና ደግሞ ሁለት ነጭ ሽበት አውጥተህ ትልቅ ሰው ነህ እንዴት እንደዚህ ምናምን፣ አንቺስ እድሜሽን ታውቂያለሽ አይደለም ወይ? አንቺም እድሜሽ ስንት እንደሆነ ታውቂያለሽ። በመሸበት አይደለም እድሜ። እንግዲህ የሚያስጠላ ማለት ነው እንደ ህፃን ልጅ እና እንደገና ግሬሳ ነሽ ብለዋል ማለት ነው። እሱም አንቺ ግሬሳ ነሽ፣ 100,000 ብር አንቺና ሚኪ 100,000 እየተከፈላችሁ ነው የምትሰሩት ማስታወቂያ። ሰው ያልገዛውን ቤት ትክክለኛ ነው እውነተኛ ነው በእኔ ተማመንበታለሁ ግዙ ምናምን ብለሽ ራስሽ ያልገዛሽውን እሱ እንዲገዛ አድርገሽ እንደዚህ አድርገሻል በማለት እንግዲህ ወደዳችሁም ጠላችሁም እንደኔ ከሆነ ለማንኛውም ማለት ነው
እንደኔ ከሆነ ተስፋዬ በጣም አጥፍተሃል። በጣም ስህተት ነው የሰራኸው። ምክንያቱም መረጃ ቢኖርም ባይኖርም እዚህ ጋር ቂኔ መናገር፣ እንደዚህ አይነት መናገር እኔ ስለማከብርህ ነው፣ ለሌላው መልስ አልሰጥም። እኔ እዚህ ጋር መልስ የመለስኩት ብላለች ሀቢባ። እቤቴ መተህ አብረን በልተን አብረን ጠጥተን ጋብዤህ ተቀብዬህ አንድ ላይ ስለዛ ነው ሼም የያዘኝና እንትን ያልኩት እንጂ ብዙ ነገሮች ማወጣቸው ነገሮች አሉ። በትዳር ብትል በምን ብትል ምን ስታጭበረብር ምን ስታደርግ እንደነበረ እናውቃለን። ማለት ውስጥ በውስጥ እንግዲህ እንደዚህ የሚሰሩ ሰዎች እርስ በርስ ይተዋወቃሉ። ሀቢባ ግን ማስረጃ አውጣልኝ እያንዳንዱን ብላለች ማለት ነው። ምክንያቱም ንጹሕ ስለሆንኩኝ በንጽህና ማስረጃ ካልወጣ አንፋታም፣ አንላቀቅም። አንደኛ ስም በማጥፋት ሁለተኛ ደግሞ ምን ስሰርቅ ምን ስወስድ እንዳየክ እንድታወራ ሁሉንም አሉ የሚባለውን በእኔ ስም የገባ ገንዘብ ካለ ዶክሜንት ቁረጥና አምጣልኝ አለ የምትለውን ዶክሜንት ይዘህና ብላለች። የሀቢባ ጥያቄ ትክክል ነው። አሁንም ወደዳችሁም ጠላችሁም ማለት ነው ሀቢባ ምንም ጥፋት የለባትም። ሀቅ እንናገር። እሷ ማስታወቂያ ተከፍሏት ስሪ ብትባል ትሰራለች። አዎ በማስታወቂያ ነው፣ ተከፍሏት ነው። ይሄ ሁላችንም የምናውቀው ነው የምትሰራው። ወላ ትኬት ሆነ ወላ ቤት ሆነ ወላ ሽቶ ወላ ምን ወላ የምታስተዋውቃቸው ነገሮች ለእሷ ገንዘብ ተከፍሏት ነው። እሷ ደግሞ አስተዋውቃ ገንዘብ ተከፍሏት ልጆች ኪሳራ ያወደቁበት ነገር የለም። ምርጫ እኮ የራስ ነው። እኔ ከፈለግኩኝ ያ ማስታወቂያ አይቼ መስራት መግዛት ከፈለግኩ ገዛለሁ፣ ካልፈለግኩ ተዋለው። አስገድዳ ጎትታ እያንዳንዳችን አይደለም ሀቢባ የምታስገዛን። ስለዚህ ሀቢባ ጥፋት የለባትም። አሁንም ተስፍሽ ይቅርታ ጠይቃት ወተክ ግን ያስጠላል የሚያወሩት ነገር ማለት ነው። ተስፍሽ የሚናገረው ነገር በጣም ይደብራል። ሀቢባ የምትናገረው ነገር ለምን ይሄ ነገር እየተጎተተ ሄዶ መጨረሻ ላይ ወደ ትልቅ ነገር እየሄደ ነው። ሌላ ሚስጥሮች እየወጡ ናቸው ያሉት። በዚህ በማይረባ ነገር እጣ ለምን አስቆረጣችሁ በማለት በቅናት በመነሳሳት ሌላ ሚስጥሮች እየወጡ ሌላ ሚስጥሮች እየተጎተቱ ነው እንደምናያቸው ከሆነ ማለት ነው። ሀቢባም እሳት ለብሳ እሳት ጉርሳ ነው መታ መልስ እየሰጠችው ያለችው ማለት ነው እያንዳንዱ እና ይሄ ደግሞ ጥሩ አይመጣም። ውጤቱ በኋላ ዋጋ ሊያስከፍል ይችላል ማለት ነው። እና እኔ ሀቢባ ላይ ጥፋት አላየውም። ወደዳችሁም ጠላችሁም ስለሞቱት እንግዲህ የአርቲስቱ ባለቤት ነፍሳቸው በአጸደ ገነት ይኑር። በ85 ዓመታቸው ህይወታቸው አልፋለች። በሕክምና ሲረዱ ቆይተው ነው ህይወታቸው ያለፈ። ነፍሳቸው በአጸደ ገነት ያሳርፍልን፣ ለቤተሰብ መጽናናትን ያድልልን እግዚአብሔር አምላክ እላቸዋለሁ ማለት ነው። እና የሀቢባና እንግዲህ የተስፍሽ ሐረርጌው ነገር ያው እዚህ ጋር ባመጣላችሁ ደስ ይለኛል። ግን ሰሞኑን ዩቲዩብ ማለት ነው ቅጣት ላይ ነኝ ያለሁት ማለት ነው። ለዛ የሰው ቪዲዮ ማምጣት አልችልም ቅጣቴ እስኪነሳልኝ ድረስ ማለት ነው። ለዛ ነው እንጂ ባሰማችሁ ደስ ይለኛል ማለት ነው። እና የሚመላለሱት መልስ ዘግናኝና ዘጊ መልስ ነው ማለት ነው። እሱም ወጥቶ መልስ ይሰጣል፣ እሷም ወጥታ መልስ ትሰጣለች። አንድ ነገር ልንገራችሁ፣ እነዚህም ማለት ነው እነዚህን ስራዎች እነዚህ መቀመጫዎች ኢትዮጵያ ነው ወይ እንዳትሉኝ በሳውዲ አረቢያ ውስጥ ነው ይሄ ነገር ያለው ማለት ነው። እና በጣም ገርሞኝ ነው። እነሱ እንደ ቅርስ ነው እንግዲህ እና የድሮ ነገሮች ናቸው ማለት ነው። ድሮ መኪና ምንም የለም፣ የሚሄዱት በግመል እንደሆነ እዚህ ጋር ግመሉ ያሳያል። እነዛ ደግሞ እንስራ ምናምን የሚመስሉት ነገሮች ኢትዮጵያን አስታወሱኝ። ሰሌን አለ፣ መጥረጊያ በእጅ ጎንበስ ተብሎ የሚጠረግበት መጥረጊያ አለ። የሰንበሌጥ ነው ምንድነው የሚባለው መጥረጊያ። እነዚህን ስራዎች እንግዲህ አሉ ትናንሽን ስራዎች ምናምን እና በጣም ተገርሜ እጄ እያየው ነበረ። ይሄ መዝናኛ ነው ማለት ነው። እና ከሰዎቹ ጋር መዝናኛ ቦታ ሄደን ለአረፋ በዓል በዛ ነው የቀረጽኩላችሁ ይሄን ነገር ማሳያችሁ ማለት ነው። እና ዘይገርም ብዬ ነው የመጣሁት። ለምንድን ነው ዘይገርም ካላችሁ ኢትዮጵያ ያየዋቸውን ነገሮች እዛ አይቼ አገልግልም አለ ውስጥ ቤት ውስጥ እሱን አልቀረጽኩም፣ የቤቱን ውስጥ ማለት ነው። እነሱ ስላሉ ሰዎቹ ቪዲዮ ውስጥ መግባት ስለማይፈልጉ እና በጣም ገርሞኝ ነበረ። መጥረጊያ፣ ሰፌድ እንዴ እንደኛ ነው እንደ የሚጠቀሙት ነው ያልኩት። እውነት እንስራ ትናንሽ ደግሞ እንስራ ሁና ወጭት ነው ምንድን ነው የሚባሉት ነገሮች ትናንሾች እነሱ ነገሮች በቃ እንዳለ ያዩዋቸው በጣም ገርሞኝና አስገርሞኝ ለዛ ነው ያነሳሁት ማለት ነው ከሚባለው በላይ። እዚህ ጋር ሻይ የራሴ ነው ቁጭ ብዬ ሻይ ጠጣው ነበረ። ተነስቼ እስኪ
ለምን እነዚህ ነገሮች አልቀርጽም ብዬ መቀራረጥ ጀምሬ ነው እላችኋለሁ ማለት ነው። እና ቤተሰቦቼ እኔ እኮ ግርም የሚለኝ ነገር አንዳንድ ሰው የሆነ ሰው ሲያገኝ የሆነ ሰው ቅናት እየተነሳ የሚያጓራበት መስራት ነው ማግኘት ነው። በቃ ምንም ቅናት የሚባል ነገር የለም። እና ስለዚህ ልቦና ይስጣችሁ። ተስፍሽ አሁንም ሀቢባን ይቅርታ ጠይቃት። እኔ ሀቢባ ላይ ምንም አይነት ነገር አላየውም። ሁለተኛ ደግሞ ምንድን ያለ ሀቢባ ሲያወራ ማለት ነው። ሀቢባ በዚህ ልክ ለሳጅን ጠበቃ መቆም ምን አስፈለገ? ጊፍት ስለምሰጣት እች ግሬሳ ገንዘብ ጊፍት ስለምሰጣት ለጊፍት ብላ ለእሷ ጠበቃ ቆመችላት። ለምን ተከራከረችላት? ማህሌት አይደለችም ለምን አለች? ከዚህ በላይ ልጅቷ ማህሌት አይደለችም። በቃ እናንተ ናችሁ የተዋረዳችሁት። አሁንም ማህሌት አይደለችም። ምን ሀቢባ ብቻ አይደለችም እኮ ዓለም እኮ ነው ያያት ልጅቷን። በቪዲዮ ያለችበትን ኦስሎ የሚባል ከተማ በጀርመን ውስጥ አሳየቻችሁ፣ በኖርዌይ ማለት ነው። ምን ትፈልጋላችሁ ከዚህ በላይ እንዴ? ሁሉን ነገር አሳየች። እውነቱን አወጣች። ግድ አንድ ሰው ማለት ነው አዜብ እናት እኔን የሚመስል ሰው አሁን 1001 ሰው ሊኖር ይችላል። እኔ የሆነ ወንጀል ሰርቼ ብጠፋ ማለት ነው አዜብ ናት እያላችሁ እኔ የሚመስል ሰው ሁሉ ያመሳሰላችሁ ህዝቡን ልትይዙ ነው። ለምሳሌ እኔ የሆነ ነገር ባደርግ የእኔ እህት መንታ ነው የምንመስል አለ። እሷን ብትይዙ እንግዲህ አዜብ ናት ብላችሁ ባልበላው ትዳ እህቴ ነው ማለት ነው። አሰባችሁት? እንደዛ እህት ዘመድ እንኳን ቢሆን እሱም ይሁን እንደው የሚመሳሰል አለ። ስለዚህ ብናስተውል፣ ሲጀመር እነዚህ አይመሳሰሉም። ያው ሀቢባ ላይ በምን እንነሳባት፣ ሀቢባን በምን እንጣላት፣ ሀቢባን በምን ሞራኗን እንከስክስ ብላችሁ ነው የተነሳችሁት ማለት ነው። መብረቁ ተብዬውና አንተ መብረቁና ተስፍሽ ማለት ነው። ስለዚህ ሁሉ ነገር አልሳካም ሲል በሰው ስኬት እየገባችሁ አጥበጥብጠው ምድረ ዱቄታሞች ማለት ነው። እናንተ አቦሬዎች ስርዓታችሁን ያዙ። ከሀቢባ ላይ ወረድ በሉ። ሀቢባ ጀግና ናት፣ ወንድ ናት፣ መቼም አትሸማቀቅም። እናንተ የራሳችሁ ሞራን ሲነካ የራሳችሁ ድላችሁ ስብር ሲልባችሁ የሰው ድል ለመስበር አትሯሯጡ። በቃ አይደለችም። ሌቦቹ ቆሻሾቹ እናንተ እንጂ ሀቢባ አይደለችም። ሀቢባ ሰርቃ እስካሁን አላየናትም ስሬስ